12 ሰዓት ላይ ምናምን ቤት ደርሳለሁ። አንድ ሰዓት ደርስ ምን ስትሰሪ ቆይተሽ ነው ሲባል ምንድነው ሜካፕ ክላስ ነበር። ከክላስ መልስ ድሮ ሜካፕ ክላስ ነበር ቀዳሚና ከክላስ በኋላ ሜካፕ እና እኔ ተምሬ አላውቅም ማለት ሜካፕ ክላስ አልገባም ገባ አይነት ሰው አይደለም እና የዛኔ ደግሞ እየገባው አይደለም ሜካፕ ክላስ ምለው አልገባም እኮ ጭራሽ ከዛ ምሽት ስገባ ምናምን ሲጠይቁኝ ከሜካፕ ክላስ ነው የመጣሁት እላቸዋለሁ እና እንደዛ እያልን ቀጠልን ትምህርት ቤት ወላጆች ሰድጉኝ ከዛ ክላስ አትገባም አትማር ምናምን ብሎ ያለውን ነገር አወሩ ያው ማልገባው ስለሚያመኝ ምናምን ነው ብዬ ማይሆን ምክንያት ነገርኳቸው ቤተሰቦቼ ብዙ ጊዜ ስራ ቦታ ስለሚሄዱ ቤት አይውሉ ሁለቱም ስራ ቦታ አጋጣሚ ተመቸሽ እንዴት እቺ ከዛ አይ ትምህርት ቤት አለመግባት አይደለም ትምህርት ቤት እየሄድኩኝ መንገድ ላይ ምናምን ሲያመኝ 3-4 ቀን ተመልሼ መጥቻለሁ እንጂ ሙሉ በሙሉ ክላስ ቀርቼ አላውቅም ብዬ ዋሻቸው ያው በዛ አይነት መንገድ አለፍን ግን መጨረሻ ላይ ምንድነው የዋሻቸው ውሸቶቼ እንኳን አልጠቀሙኝ ሁለታችንም 10ኛ ክፍል ወደቀን እውነት ጎበዝ ተማሪዎች የነበራችሁ ልጆች ወደቃችሁ የኔ ይሁን ችግር የለው የሱ ነው እንጂ አንደኛ የሚወጣ ታቧሪ እና ከፍተኛ ውጤት ይሰራል ተብሎ ይጠበቅ የነበረው እሱ ነው እሱ ደግሞ ለምን እንደምትቀረው ምናምን ሲባል ምን ይላል መሰለክ ሰዓቴን ሰጥቼ ቤት ውስጥ ማጥናት ስለምፈልግ ነው ክላስ መቀረው ይላችኋል ግን ክላስ ቀርቶ ከኔ ጋር ነው ጊዜው የሚያሳልፈው እና በቃ ተማሪዎቹ ምንድነው የሚያስቡት አንዳንድ ተማሪዎቹ እንደሱ ለመሆን ይቀራሉ ማለት ትምህርት ቤት መተን ከምንማር ይልቅ ቤት ውስጥ ቁጭ ብለን መጽሐፍ እናነብ ምናምን ብለው እሱን እየተከተሉ የሚቀሩ ልጆች ነበሩ እና በቃ ክላስ ቀርቼ ቤት ውስጥ ቁጭ ብዬ እያጠናው ስለሆነ እና በዛ ምንድነው 10ኛ ክፍል የሚፈተኑ ሙሉ ተማሪዎች ተስፋ ይጣሉት በሱ ነው